ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ 11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ኬሚስትሪ ግሬድ 11 ዩኒት 6 ኦክሲጅን ኮንቴይነር ኦርጋኒክ ኮምፓውንድ በተመለከተ ሌሰኖችን ጨርሰን ኤክሰርሳይዝ እየሰራን ነው። ባለፈው ሌሰን 26 ላይ ሪቪው ኤክሰርሳይዝ ፓርት 1 መልቲፕል ቾይስ አይተም ሰርተናል። እንግዲህ ዛሬ የምንቀጥለው ኤክሰርሳይዝ ነው። አሁንም ሪቪው ኤክሰርሳይዝ ፓርት 2 ይሆናል። ሾርት አንሰር ኮስችንስ ናቸው። ከዘጠነኛው ጥያቄ ጀምሮ እንጀምራለን ማለት ነው። ዘጠነኛ ጥያቄ ለምንድን ነው በቡታናል እና በዋን ቡታኖል መካከል ላርጅ ቦይሊንግ ፖይንት ዲፈረንስ ያለው ለምንድን ነው? ዋይ ነው ጥያቄ። እንግዲህ እዚህ ጋር ቡታናል ማለት አልዳይድ ነው። እንግዲህ ቡታኖል ማለት ደግሞ ኦኤል ካለ አልኮል ነው። ስለዚህ በዚህ በቡታናል እና በቡታኖል ወይም በአልዳይድ እና በአልኮል መካከል ነው ሞለኪውላር ሳይዛቸው ኦልሞስት ሲሚላር ነው። ለምንድን ነው ላርጅ ዲፈረንስ ያለው ቦይሊንግ ፖይንታቸው ነው ጥያቄው። እንግዲህ ወደ መልሱ ስንመጣ ዋን ቡታኖል ኮንቴንስ አን ኦኤች ግሩፕ። እንግዲህ ቡታኖል የምንለው ምን አለው? ኦኤች ግሩፕ አለው። ስለዚህ ኦኤች ግሩፕ አለው ማለት ይህን ሰዋት አንደርጎዝ ኢንተርሞለኪውላር ሃይድሮጅን ቦንዲንግ ዜሪት ሃይድሮጅን ቦንዲንግ ኢንተርሞለኪውላር ፎርስ አለ ማለት ነው። ኦኤች አለ ማለት ሃይድሮጅን ቦንዲንግ አለ ማለት ነው። its boiling point is much higher than that of butanol። እንግዲህ ሃይድሮጅን ቦንዲንግ ካለው እዚህ ጋር ኢንተርሞለኪውላር ፎርስ ሃይድሮጅን ቦንድ ከሆነ ቦይሊንግ ፖይንቱን በጣም ምንድነው much higher ነው። ከማን የበለጠ? ከቡታናል ማለት ነው። which does not contain OH group butanol ማለት ነው። ቡታናል ደግሞ OH group አልያዘም። and his does not undergo ሃይድሮጅን ቦንዲንግ ለምን ከተባለን OH ስላልያዘ ቡታናል ሃይድሮጅን ቦንዲንግ ስለማይፈጠር፣ ወይንም በሌላ አባባል ይሄ ቡታኖል ወይም ዋን ቡታኖል የምንለው አልኮል ነው። አልኮል ከሆነ ደግሞ ሃይድሮጅን ቦንድ አለው። የዚህ ቦይሊንግ ፖይንት ከማን ከቡታናል የበለጠ ነው ማለት እንችላለን። due to the presence of hydrogen bonding ማለት in one butanol አልኮል ማለት ነው በሌላ አባባል። ይህን ይመስላል የመጀመሪያው ጥያቄ መልሱ ማለት ነው። question number 10 እንግዲህ ምንድነው የሚለው? write a test ይላል። a test to differentiate between two pentanone and pentanal። ፔንታኖን እዚህ ጋር ምንድነው? ኬቶን ነው ማለት ነው። በኬቶን እና በአልዳይድ መካከል ያለው ቴስት የምናደርግበት ራይት ቴስት ቱ ዲፈረንሺየት የምናደርግበት የሁለቱን ማንን? ኬቶን እና አልዳይድ ማለት ነው። ይሄ ቱ ፔንታኖን ኖን ካለን ይሄ ኬቶን ነው። ይሄ ደግሞ ኤኤል ካለ ሰፊሽንቱ እዚህ ጋር ኤኤል ከጨመርን ምንድነው? አልዳይድ ነው። እንግዲህ ይሄ ምንድነው ነው? እንግዲህ ይሄንን ዲፈረንሺየት የሚያደርግልን ቶለንስ ሬጀንት እንለዋለን። ቶለንስ ሬጀንት እንለዋለን። ፐርፎርሚንግ ቶለንስ ሬጀንት ማድረግ ነው። እንግዲህ ቶለንስ ሬጀንት እንዴት ነው ይሄንን አይደንቲፋይ ወይም ዲፈረንሺየት የሚያደርገው የሚለውን ስናይ ቶለንስ ሬጀንት is a solution of silver nitrate። ይሄ ቶለንስ ሬጀንት የምንለው ሶሉሽን ኦፍ ማን ነው? ሲልቨር ናይትሬት ኢን አሞኒያ ነው። ሲልቨር ናይትሬት ይሄ ነው ሞለኪውላር ፎርሙላው ኢን አሞኒያ ነው። ይሄ ሲልቨር ናይትሬት ኢን አሞኒያ ወይም ቶለንስ ሬጀንት የምንለው it used to test for aldehyde። ይሄ አልዳይድ እንትመሆነውን ቴስት የምናደርግበት ሬጀንት ነው። ሪአክሽን ዊዝ ፔንታናል ግን ስናየው ማንን? ይሄንን ቶለንስ ሬጀንት ማለት ነው። when pentanal is treated with tolerance በቶለንስ ትሪት ሲሆን it reduce the silver ion። ይሄ ሪአክሽኑ ማለት ነው ስናይ with pentanal ወይንም ደግሞ አልዳይድ ስናየው ሬዲዩስ ያደርጋል ሲልቨር አይንን to ሜታሊክ ሲልቨር ወደ ሜታሊክ ሲልቨር ምን ያደርገዋል? ሬዲዩስ ያደርገዋል። ማን ሬጀንት? ይሄ ቶለንስ ሬጀንት የተባለው ማለት ነው። እንግዲህ ሬዲዩስ ሲያደርገው ይሄ ሜታል ሲልቨር አይንን ወደ ሜታሊክ ሲልቨር ሪዛልቱ ምንድነው? ውጤቱ ምንድነው ስንል ሪዛልቲንግ ሲልቨር ሚረር ይፈጥራል on the inner surface of the test tube። ኢነር ሰርፌሱ ወይም ታችኛው ላይ ኢነር ሰርፌሱ ቴስት ቲዩብ ላይ ምን ይፈጥራል? ሲልቨር ሚረር ይፈጥራል። the reaction be summarized as follows። እንግዲህ ሪአክሽኑን በዚህ መልኩ ማየት እንችላለን። this is what RCHO ይሄ አልዳይድ ነው። ሲልቨር አይን አለ ሬዲዩስ ሲሆን እዚህ ጋር OH አለ።
ይህን ሬዲዩስ ስናደርገው ወዴት ይሆናል? ወደ ሲሊቨር ምን ይፈጠራል ማለት ነው? እዚህ ጋር ሲሊቨር አተም ነው። እዚህ ጋር ኦክሲዴሽን ሬዲዩስ ሆኗል ማለት ነው። ኦክሲዴሽን ነምበሩ እዚህ ጋር 1 ነበር። እዚህ ጋር ኦክሲዴሽን ነምበር ምን ሆኗል? 0 ሆኗል ማለት ነው። ይሄ የሚያሳየው ምንድነው? ሲሊቨር ሚረር መፍጠሩን ማለት ነው። ሲሊቨር ሚረር መፍጠሩን ኢነር ሰርፌስ ቴስት ቲዩብ ላይ ማለት ነው። ሶ እንግዲህ አንዱ ይሄ ዋናው ፔንታኖል ወይም ኬቶንና አልዳሃይድን የምንለይበት ምንድነው? ሪኤጀንቱ ቶለንስ ሪኤጀንት እንደሚባል። ነገር ግን ይህን ቶለንስ ሪኤጀንትን ወስዳችሁ ኬቶን ውስጥ ብትከቱት ወይም ከኬቶን ጋር ሪያክት ብታደርጉት የሚፈጠረው ፕሮዳክት ምንድነው? ኖ ሪያክሽን ነው። ኖ ሪያክሽን ነው። ሶ እንግዲህ ይሄ ቶለንስ ሪኤጀንት ከአልዳሃይድ ጋር ከሆነ ግን ምንድነው ኢንዲኬት የሚያደርገው? ፖዚቲቭ ኢንዲኬት አለው ማለት ነው። ወይም ኢንዲኬት የሚያደርገው ፖዚቲቭ ሪዛልት ነው። ያ ፖዚቲቭ ሪዛልት ደግሞ ምን ያሳየናል? አልዳሃይድ መኖር ነው። እንግዲህ እንደነገርኳችሁ ይሄን ቶለንስ ሪኤጀንት የሚለው ከኬቶን ጋር ሪያክት ብናደርገው እዚህ ጋር ምንድነው ኢን ኮንትራስት ወይም ፔንቴን ቱ 1 ያ ማለት ቱ ፔንታኖን ማለት ነው። ባይ ዘ ወይ በዚህ መልኩ መጻፍ እንደሚቻል ተምረናል። ፔንቴን ኦኬ ቱ 1 ይሄ ምን ማለት ነው? ቱ ፔንታኖን ማለት ነው። ኢዝ ትሪትድ ዊዝ ቶለንስ ሪኤጀንት በቶለንስ ሪኤጀንት ትሪት ብናደርገው there is no reaction የለም። ሶ ኬቶን does not reduce ቶለንስ ሪኤጀንት and thus do not produce what? ሲልቨር ሚረር። ስለዚህ ሬዲዩስ ካላደረገ ደግሞ ምን ፕሮዲውስ አይሆንም? ሲልቨር ሚረር ፕሮዲውስ አይሆንም። ስለዚህ የኬቶንና የአልዳሃይድን ዲፈረንሺየት ለማድረግ የምንጠቀምበት ሪኤጀንት ማነው? ቶለንስ ሪኤጀንት ይባላል። ይህን በደንብ እንዲቴል እንድታውቁት ነው ሰፋ አድርጌ ያመጣሁት። ሶ እንግዲህ በአጠቃላይ ኮንክሉድ ስናደርግ ፔንታናል ካልን ይሄ ማን ነው? አልዳሃይድ ነው። ስለዚህ ፖዚቲቭ ቶለንስ ቴስት አለው ማለት ነው። ያ ማለት ሲልቨር ሚረር ፎርሜሽን ይፈጠራል። ኬቶን ከሆነ ደግሞ ያ ማለት ፔንቴን ቱ 1 ወይም ደግሞ ቱ ፔንታኖን ማለት ነው። ኔጌቲቭ ቶለንስ ቴስት ነው ያለው። ያ ማለት ኔጌቲቭ ቶለንስ ቴስት አለው ማለት ኖ ሲልቨር ሚረር ፎርሜሽን ማለት ነው። ሲልቨር ሚረር ፎርሜሽን አይኖርም ማለት ነው። እንግዲህ 10ኛው ጥያቄ በተመለከተ ይህን ይመስላል። ዘን 11ኛው ጥያቄ ጋር ስንመጣ ምንድነው የሚለው? why are carboxylic acids more acidic than alcohol or phenol ይላል። ለምን ነው ካርቦክሲሊክ አሲድ ሞር አሲዲክ የሆነው? ከማን? ከአልኮል ወይንም ከፔኖል። ኦልዞ ይልና all of them have hydrogen atom attached to oxygen atom። እንግዲህ ሁለቱም ሃይድሮጅን አተም ከኦክሲጅን አተም ጋር አታችድ የሆነ ቢኖራቸውም የካርቦክሲሊክ አሲድ ሞር አሲዲክ ነው። ከማን የበለጠ? ከአልኮል ወይንም ከፔኖል። ግን ምንድነው ሪዝን አውት እንድታደርጉ ነው የተጠየቃችሁ። ሶ እንግዲህ ወደ መልሱ ስንመጣ ካርቦክሲሊክ አሲድ አር ሞር አሲዲክ ዛን አልኮል ኦር ፔኖል ኦልዞ ኦል ኦፍ ዘም ሃፍ ሃይድሮጅን አተም። እንግዲህ ሁሉም ሃይድሮጅን አተም አታችድ ሆኖ እናገኛለን። ከማን ጋር? ከኦክሲጅን አተም ጋር። ሶ ምክንያቱም ምንድነው ስንል ቢኮዝ ዘ ኮንጁጌት ቤዝ ኦፍ ካርቦክሲሊክ አሲድ እንግዲህ ኮንጁጌት ቤዝ ኦፍ ካርቦክሲሊክ አሲድ ኦር ዘ ካርቦክሲሌት አየን ኢዝ ስታብላይዝድ ባይ ዋት? ሪዞናንስ። እንግዲህ ዘስ ካርቦክሲሊክ አሲድ ምን ያደርጋል ማለት ነው? ሪሊዝ ያደርጋል። ምን? ፕሮቶን ኢዝ ዜር። በቀላሉ ካርቦክሲሊክ አሲድ ፕሮቶን ሪሊዝ ስለሚያደርግ ነው። ከማን የበለጠ? ከአልኮል ወይንም ከፔኖል ማለት ነው። እዚህ ጋር እንደምታዩት ተመልከቱ። ይሄ ካርቦክሲሊክ አሲድ ነው። እንግዲህ ካርቦክሲሊክ አሲድ ነው። ስትራክቸሩን ካስፈለገ በዚህ ለመስራት ማለት ነው። እዚህ ጋር ምንድነው? ካርቦክሲሌት አየን ነው። እዚህ ጋር ኤክሰስ ምንድነው? ኤሌክትሮን እንዳለ ነው የሚያሳየው። እዚህ ጋር ምንድነው? ሃይድሮኒየም አየን ተፈጥሯል። ኦኬ፣ ሃይድሮኒየም አየን ተፈጥሯል። ስለዚህ ይሄ ምንድነው የሚያመለክተው? ይሄ ካርቦክሲሊክ አሲድ ምን አድርጓል ማለት ነው? ሪሊዝ አድርጓል። ኦኬ፣ ምንድነው ሪሊዝ ያደርገው? ፕሮቶንን ነው ሪሊዝ ያደረገው። እዚህ ጋር ፕሮቶንን ሪሊዝ አድርጎ እዚህ ጋር ምን ተፈጠረ ማለት ነው? ሃይድሮኒየም አየን። ለዚህ ነው ካርቦክሲሊክ አሲድ ሞር አሲዲክ የምንለው ፕሮቶንን በቀላሉ ምን ማድረግ ስለሚችል ሪሊዝ ስለማድረግ ስለሚችል ማለት ነው። So this is the reason. 12ኛው ጥያቄ draw the structural formula for the ester is formed when each of the following reacts with what? ሚታይል አልኮል ነው። እንግዲህ እነዚህ ከሚታይል አልኮል ጋር ሪያክት ሲያደርጉ የሚፈጠረው ምንድነው? ኢስተር ነው። ኦኬ፣ ኢስተር እንደሆነ እዚህ ጋር ይነግረናል። draw the structural formula for the ester formed
ኦኬ ኢስተር የሚፈጠረውን ኢስተር ስትራክቸራል ፎርሙላውን ጻፉ ነው የሚለው ግን እኛ ስትራክቸሩንም ለማሳየት እንሞክራለን ኤኒዌይ የሚፈጠረው ኢስተር ነው ያ ማለት ለምሳሌ የመጀመሪያው አሴቲክ አሲድ ከሚታይል አልኮል ጋር ሪአክት ሲያደርግ የሚፈጠረው ኢስተር ነው ሶ የዚያን ኢስተር ስትራክቸራል ፎርሙላውን ጻፉ ነው ይሄ ነው ስትራክቸራል ፎርሙላው ግን ኢንዲፕ ወይም ኢንዲቴል እዚህ ጋር በደንብ አሳያቸዋለሁ እንዲገባችሁ አሁን this is what እዚህ ጋር እንደምታዩት ምን አለ አልኮል አለ አልኮል ይሄ ሚታይል አልኮል ወይ ሚታኖል አልኮል ማለት ነው እዚህ ጋር እንደምታዩት CH3 ማለት ነው ይሄ ዲቴል ስትራክቸሩ ነው ይሄ CH3OH አለ እዚህ ጋር ደግሞ ምን አለ አሲድ አለ አሲዱ ማን ነው አሴቲክ አሲድ ይሄ ነው አሴቲክ አሲድ ሶ አሁን እዚህ ጋር በደንብ መመልከት ያለባችሁ ነገር ምንድነው እንዴት ነው ማለት ይሄ ሁለት አይነት ቦንድ ክሌቬጅ አይተናል ኦክሲጅን ሃይድሮጅን ቦንድ ክሌቬጅ እና ካርበን ኦክሲጅን ቦንድ ክሌቬጅ አይተናል ሶ እዚህ ጋር እንግዲህ መጨረሻ ላይ የሚፈጠረው ምንድነው ካለን ኢስተር ነው የሚፈጠረው ይታወቃል ይሄ ነው እንደነገርኳችሁ ሶ ይሄን ኢስተር ኢንዲቴል እንዴት መጣ የሚለውን ስናይ እዚህ ጋር ተመልከቱ እዚህ ጋር አልኮል ጋርና እዚህ ጋር ካርቦክሲሊክ አሲድ ያለውን ተመልከቱ ኦኬ እዚህ ጋር ማን ነው ሪሙቭ የሚሆነው ከካርቦክሲሊክ አሲዱ ወይንም ደግሞ ከአሴቲክ አሲዱ እዚህ ጋር አሴቲክ አሲድ እዚህ ጋር ቦንድ ምን ይሆናል ብሬክ ይሆናል ቦንድ ብሬክ ይሆናል እዚህ ጋር ማለት ነው እዚህ ጋር እንደምታዩት እቺ ብሬክ ሆና ትወጣለች እዚህ ጋር ደግሞ ማን ነው ብሬክ የሚሆነው ከአልኮሉ ጋር ይሄ ነው OH ሶ ይሄ OH እና ይሄ ሃይድሮጅን ምንድነው የሚፈጥረው እዚህ ጋር H2O ነው የሚፈጥረው ኦኬ H2O ነው ኦኬ እዚህ ጋር ምንድነው የሚፈጥረው H2O ነው የሚፈጥረው H2O ማለት ነው ስትራክቸር ነው ሶ እዚህ ጋር ካርበን ኦክሲጅን ቦንድ ምን ይሆናል ብሬክ ይሆናል በካርበንና በኦክሲጅን መካከል ያለው ቦንድ ይሄ ምን ይሆናል ብሬክ ሆኖ ይወጣል ማለት ነው እዚህ ጋር ደግሞ በማን በኦክሲጅንና በሃይድሮጅን ሶ ካርበን ኦክሲጅን ቦንድ ክሌቬጅ እንለዋለን ይሄንን እንደምታሳውቱት ይሄን ደግሞ ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ማለት ነው ምክንያቱም በኦክሲጅን እና በሃይድሮጅን ቦንድ ስለተሰበረ ስለዚህ አሁን ይሄ CH3C ደብል ቦንድ OO ይሆንና ቀጥታችን እናመጣታለን ማለት ነው ማንን እዚህ ጋር CH3 ይሄ እንደምታዩት ይሄው ስትራክቸር ማለት ነው ይሄ ነው የሚፈጠረው ስለዚህ እዚህ ጋር ካርበን ኦክሲጅን ቦንድ ብሬክ ይሆናል እንግዲህ ካርበን ኦክሲጅን ቦንድ ብሬክ ይሆናል እዚህ ጋር ሶ እዚህ ጋር ደግሞ ኦክሲጅን ሃይድሮጅን ቦንድ ብሬክ ይሆናል በተቃራኒው እዚህ ጋር ቦንድ ይፈጠራል ያ ማለት ፎርሜሽን ኦፍ ቦንድ ነው ሶ ቦንዱ ደግሞ በካርበንና በኦክሲጅን መካከል ምን ይሆናል ቦንድ ፎርሜሽን ይኖራል ይሄ ቀስቱ የሚያመለክተው ለዚያ ነው በካርበንና በኦክሲጅን መካከል ቦንድ ክሌቬጅ ይሆናል ግን እናንተ የተጠየቃችሁት ይሄንን እንድጽፉ ነው ኦኬ ሶ ስትራክቸራል ፎርሙላው ይሄ ነው CH3COO CH3 ማን አሴቲክ አሲድ ከማን ጋር ሪአክት ሲያደርግ ከአልኮል ጋር እዚህ ጋር እንዳሳየዋችሁ ቢ ላይ የተጠየቅነው ምንድነው አሁንም ሚታይል አልኮል ከማን ጋር ሪአክት ሲያደርግ ከቤንዞይክ አሲድ ጋር ሪአክት ሲያደርግ ይሄ ነው ስትራክቸራል ፎርሙላው ይሄ ነው ግን ደግሞ እዚህ ጋር እዩ በደንብ ተመልከቱ ሶ this is ቤንዞይክ አሲድ ነው ኦኬ ይሄ ቤንዞይክ አሲድ ነው እንደምታዩት ይሄ ምንድነው ቤንዞይክ አሲድ ነው እዚህ ጋር ደግሞ የምታየው ምናየው ምንድነው ሚታኖል ኦኬ ሚታኖል ነው አልኮል ማለት ነው ሚታኖል ይሄ ሚታኖል ነው ሶ እዚህ ጋር እንደምታዩት ተመሳሳይ ነው ከቅድሙ ጋር ሶ እዚህ ጋር በአሲዱ መካከል ያለው ቦንድ ክሌቬጅ ምንድነው ካርበን ኦክሲጅን ቦንድ ክሌቬጅ ነው ይሄ ይወጣል OH ማለት ነው እዚህ ጋር ደግሞ በኦክሲጅንና በሃይድሮጅን መካከል ምን አለ ቦንድ ክሌቬጅ አለ እዚህ ጋር እንደምታዩት እዚህ ጋር ነው ኦኬ ቦንድ ብሬክ የሚሆነው እዚህ ጋር ደግሞ ቦንድ ብሬክ የሚሆነው በሃይድሮጅንና በኦክሲጅን መካከል ነው ሶ ይሄ OH እና H ምን ይፈጥራሉ እዚህ ጋር H2O ይፈጥራል ማለት ነው ሶ እዚህ ጋር ያገኘነው ይሄንን ቀጥታ ምን ይሆናል ይሄን ስትራክቸር እንሰራለን ማለት ነው ሶ this is what the structural formula when benzoic acid react with methyl alcohol what you call it okay the formation is ester ማለት ነው የሚፈጠረው ester ነው እዚህ ጋር ሁሉንም ያያችሁ ሲ ላይ ያለውን ስናይ እዚህ ጋር እንግዲህ እንደምታሳውሱት ሲ በማንና በማን መካከል የሚካሄደው በፎርሚክ አሲድ እና ሚታይል አልኮል ወይም በሚታኖል ማለት ነው ሶ ፎርሚክ አሲድ እና ሚታይል አልኮል የሚፈጠረው እንግዲህ ስትራክቸራል ፎርሙላ ይሄ ነው እኛ ዲቴል ስትራክቸሩን እዚህ ጋር አይተነዋል ሶ ይሄንን ነው እንድጽፉ እናንተ የተፈለገው ግን ይሄን ስንሰራ ይሄንን ማታየት አለበት ሶ እዚህ ጋር እንግዲህ ይሄ ፎርሚክ አሲድ ነው ይሄ ምንድነው ፎርሚክ አሲድ ነው ይሄ ደግሞ ሚታኖል ነው ኦኬ ሚታኖል ወይ ሚታይል
አልኮል የምንለው ማለት ነው። እዚህ ጋር ምን ይፈጠራል? ኢስተር ይፈጠራል። እንደ ቅድም እንደነገርኳችሁ ነው። እዚህ ጋር ቦንድ ክሊቬጅ አለ በማን መካከል? በኦክሲጅንና በሃይድሮጅን መካከል። እዚህ ጋር ደግሞ በማን መካከል ነው ያለው? እዚህ ጋር ቦንድ ክሊቬጅ አለ በማን መካከል? በካርበንና ኦክሲጅን ማለት ነው። እዚህ ጋር OH ሪሙቭ ይሆናል። ከዚህ ደግሞ ከማን? ከአልኮሉ ጋር በኦክሲጅንና በሃይድሮጅን መካከል ነው ቦንድ ክሊቬጅ ያለው። ስለዚህ ጋር ሃይድሮጅን ሪሙቭ ይሆናል። እነዚህ ሁለቱ እዚህ ጋር ምን ይፈጠራል ማለት ነው? H2 ይፈጥራሉ። ኦኬ H2 ይፈጥራሉ። ምን ይፈጠራል ማለት ነው? HCO ይመጣና ልክ እዚህ ጋር ከዛም በኋላ እቺን እናመጣለን ማለት ነው። ይሄው CO እናደርግና CH3 እናደርጋለን ማለት ነው። CH3 እናደርጋለን ማለት ነው። እንግዲህ ይህን ይመስላል ሲ በተመለከተ። እስኪ ዲ ምንድነው የሚለው? እንደምታስታውሱት ፕሮፓኖይክ አሲድ እና ሚታይል አልኮል ሪአክት ሲያደርጉ ኢስተር ይፈጠራል። የዚያን ኢስተር ስትራክቸራል ፎርሙላ ጻፉ ነው። ይሄ ነው ስትራክቸራል ፎርሙላ ይሄ ነው። ግን እኛ ሂደቱን እናሳይ ሪአክሽኑ ማለት ነው። ይሄ ምንድነው? ፕሮፓኖይክ አሲድ ነው። ይሄ ፕሮፓኖይክ አሲድ ነው። ፕሮፓኖይክ አሲድ ነው እዚህ ጋር ያለን። እዚህ ጋር ደግሞ ምን አለን? ሚታይል አልኮል ወይንም ደግሞ ሚታኖል ማለት ነው። ይሄ ምንድነው? ሚታኖል ነው። ሚታኖል አለን። ልክ ቅድም እንዳሳየዋችሁ እዚህ ጋር ቦንድ ክሊቬጅ አለ በማን? በአሲዱ ወይም ደግሞ እዚህ ጋር በካርቦክሲሊክ አሲድ እየተሰጠን ማለት ነው ፕሮፓኖይክ አሲድ ነው። ስለዚህ ቦንድ ክሊቬጅ የሚካሄደው በካርበንና በማን መካከል ነው? በኦክሲጅን መካከል ነው። ይሄ ከዚህ ሪሙቭ ይሆናል። ከዚህኛው ደግሞ ሃይድሮጅን ምን ይሆናል? ሪሙቭ ይሆናል ማለት ነው። እዚህ ጋር ምን ይፈጠራል? H2 ይፈጠራል። ቀጥታ ስሰው እዚህ ጋር CH3 CH2 CO አለ አይደለ? ከዚህ ጋር ማንች ነው የምናመጣው? ከዚህች በኋላ ያለውን ቀጥታ ወስደን ምን እናደርጋለን? እዚህ ጋር እናስገባለን ማለት ነው። በጣም ቀላል ነው። CH3 CH2 C ደብል ቦንድ O ካደረግን በኋላ እችን ማምጣት ማለት ነው። እዚህ ጋር O CH3። ስለዚህ ይሄ ነው። ይሄ ማለት ደግሞ ይሄ ነው። ይሄ ማለት ምንድነው? ይሄ እዚህ ጋር ያለው ማለት ነው። ስትራክቸራል ፎርሙላው ይሄ ኢስተር ነው። ይሄ ኢስተር ደግሞ ምንድነው የሚባለው? ኢስተር እንዴት ነው ኔም የምታደርጉት? ሚታይል ፕሮፓኖይት ማለት ነው አይደለ? ይሄን ኔም ስናደርገው እየተጠየቅነው ምን ስለሆነ ስትራክቸር ምጻፉ ስለተባለ ነው እንጂ ኔም አድርጉት ብንባል ሚታይል ፕሮፓኖይት ብለን ነው እዚህ ጋር ኔም የምናደርገው ማለት ነው። እሺ እንግዲህ እስከ 12ኛ ጥያቄ ያለው ይሄን ይመስላል። እንግዲህ ባንዴ ስለማያልቅ የሚቀጥለውን ደግሞ በሚቀጥለው ቪዲዮ የምንሰራ ይሆናል። እንግዲህ ሁልጊዜም እንደምላችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ሌሎች ጓደኞቻችሁ ጋር ምናምን እንዲደርስ ቪዲዮ። ከዚህ በተጨማሪ ያው ኮመንት ካላችሁ ማንኛውም ጊዜ ኮመንት ብትሰጡን በጣም ደስ ይለናል። አንቡ በጣም ቀላል ነው። ኦርጋኒክ ኬሚስትሪ በተፈጥሮ ምንድነው ደጋግሞ ካልሰሩት ይረሳል። ይሄ ባህሪው ነውና ሞር እንግዲህ ኬሚስትሪን ስፔሻሊ አሁን ለምሳሌ በጤናው ላይ ኢንቮልቭ ማድረግ የምትፈልጉ ተማሪዎች ካላችሁ ማንዳቶሪ ነው። ኬሚስትሪ ግዴታ ነው። ላይክ ባዮሎጂ ማለት ነው። ኬሚስትሪ ማወቅ በጣም ኢትስ ቬሪ ኢምፖርታንት። ከአሁኑ በደንብ አድርጋችሁ እየሰራችሁ መሄድ አለባችሁ ማለት ነው። ይህንን ቪዲዮ የምታዩት በደንብ አድርጋችሁ እንደምትረዱ ተስፋ አደርጋለሁ። እንግዲህ ለዛሬው በዚህ እናበቃለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ